ጉዞ አፍሪካ ጉዞ አፍሪካ የጥንታዊ ስልጣኔ ምድር የውድ ማዕድኖች መገኛ ከኬፕ ታውን እስከ ካይሮ ከካምፓላ እስከ ዱዋላ ከሐራሬ እስከ ኮናክሬ በአፍሪካ ምድር ላይ እንጓዛለን። ታሪኳን እናውጋለን። የተፈጥሮ ሀብትና ፓርኮቿን፣ አንጡራ ባህልና ህዝቦቿን እንጎበኛለን። ጉዞ አፍሪካ አዘጋጅና አቅራቢ ኃይሉ ውድነህ። ጉዞ አፍሪካ ቀይዋ ከተማ ማራኬሽ በሰሜን አፍሪካዊቷ ሞሮኮ የምትገኝ ጥንታዊ ከተማ ናት። በከተማዋ የሚገኙ ዕድሜ ጠገብ ህንፃዎች እንደ ባህያ ቤተ መንግስት፣ ኩቱቢያ መስጊድና የመሳሰሉትን ጥንታዊ ኪነ ህንፃ እየተመለከት በባለ ሁለት ፈረስ ሰረገላ ላይ ተቀምጠ ስትጓዝ 100 ዓመት ወደ ኋላ የተመለስክ ይመስላል። ባለጋሪው ለብቻው ከፊት ተቀምጦ ጋሪውን ይሾፍራል። ተሳፋሪዎቹ ደግሞ ከሱ ኋላ በተዘጋጁ ምቹ ሶፋ ወንበሮች ላይ ዘና ብለው ተቀምጠው ይጓዛሉ። ሞሮኮ ለአውሮፓ ቅርብ ናት። እንዳለህ የአፍሪካ ህብረት በምዕራብ ሰሐራ ጉዳይ ሲያስኮርፋት የአውሮፓ ህብረትን አባልነት ጠይቃ ነበር። አልተሳካላትም። የሆነ ሆኖ አሁን የአፍሪካ ህብረት አባል ሆናለች። አሙለቲ ያ ፋጥማ ትብኽሊኒ ሐታ ብልክላም። አዲስ አበቤ የቤቱን የውጭ ግድግዳ ቀለም ነፍሱ የወደደችውን ቀለም እንደ ምርጫው የመቀባት መብት አለው። ማራኬሽ ከተማ ላይ ግን ዜጋው ያማረውን ቀለም ቤቱን መቀባት አይችልም። ቀይ የሸክላ ቀለም የከተማዋ ብራንድ ነው። ከከፍታ ቦታ ሆኖ ማራኬሽን ለተመለከታት የከተማዋ ቀለም ይታየዋል። በዚህም ምክንያት ማራኬሽ ቀይዋ ከተማ በመባል ትታወቃለች። من بعد لكويت وبريت جراحين طالوا ከካዛብላንካ ከተማ በስተደቡብ 239 ኪሎ ሜትር ርቀት ላይ ትገኛለች። ማራኬሽ የቱሪስት ከተማ ናት። በየዓመቱ በአማካይ 3 ሚሊዮን ጎብኚዎች ማራኬሽን ይጎበኛሉ። ከአዲስ አበባ ኢስታንቡል፣ ከኢስታንቡል ካዛብላንካ፣ ከካዛብላንካ ወደ ማራኬሽ ቲኬት ይዤ ረዥም ጉዞ ጀመርኩ። ካዛብላንካ እንደደረስን ወደ ማራኬሽ የሚወስደው አውሮፕላን በማርፈዱ ተለዋጭ ሰዓት ስክሪኑ ላይ ተጻፈ። አዲሱ የበረራ ጊዜ ከዚህ በኋላ 4 ሰዓት ያስጠብቃል። ወዲያው አየር መንገዱ በአውሮፕላን ቲኬታችን በአውቶቡስ መጓዝ ለሚፈለጉ የማራኬሽ ተጓዦች ምርጫ ቀረበልን። የመኪና ጉዞን መረጥኩ። የሀገሩንም መልክዓ ምድር የማየት ዕድል ስለሚፈጥር አላቅማማሁም። ሻንጣዬን በባለ 1 ፎቅ ዘመናዊ አውቶቡስ ውስጥ አስገብቼ መስታወት ጥግ ተቀመጥኩ። የአውቶቡሱ ምቾት ከአውሮፕላን አይተናነስም። ተሳፋሪው ግን ድምፁ አይሰማም። ገሚሱ መጽሐፍ ያነባል፣ የተቀረው ስልኩ ላይ ተተክሏል። እኔም አይኔን መልክዓ ምድሩ ላይ ተከልኩ። አውቶቡሱ ከካዛብላንካ ማራኬሽ የሚወስደውን ፈጣን መንገድ ይዞ ነጎደ። በአገሩ መልክዓ ምድር እየተደመምኩ ማራኬሽ ገባን። ከምሽቱ 3 ሰዓት አካባቢ ብንደርስም ፀሐይ ግን አልጠለቀችም። የሰዓቱን አቆጣጠር ተሳስቼ ይሆናል እንጂ ከምሽቱ 3 ሰዓትማ ፀሐይ ትጠልቃለች አልኩ። ድካሙ ሳይሆን አልቀረም። ሆቴሌ እንደደረስኩ የወደኩበትን ሳላቅ ነጋ። وشفار بغير مدامن عيما من جفاك طال سقامي እኛ ሰፈር የልብስ ሰፊ እግር ስር እንደሚገኙ መልከ ብዙ ቁርጥራጭ ጨርቆች የአዲስ አበባ ቤቶች ቀለምም እንዲሁ ነው። ማራኬሽ ግን ሕንፃዎቿን በየትኛውም አቅጣጫ ለተመለከተ ቀለማቸው አንድ ነው። ከተማዋ የራሷን መታወቂያ ብራንድ ቀለም ገንብታለች። የትኛው ነው ትክክል? ጥናት ይፈልጋል። እኔ ግን ማራኬሽን መርጫለሁ። በማራኬሽ ጎዳናዎች ስዘዋወር የብርቱካን ዛፎች ከነ ብዙ የበሰሉ ፍሬያቸው አስፋልት ዳር ተመልክቻለሁ። ነገር ግን መንገደኛ ለመቅጠፍ ሲሞክር አላየሁም። አዲስ አበባ ቢሆን ይተርፉ ይሆን? ሞቃታማዋ ማራኬሽ በእግር ለመጓዝ ምቹ ናት። ተጉዘህ ሲደክምህ አረፍ የምትልበት ወንበሮች በተወሰኑ ርቀት አሉልህ። በነጋታው የተረዳሁት ፀሐይ በማራኬሽ ሰማይ ላይ እስከ ምሽቱ 3 ሰዓት አትጠልቅም።
የጂኦግራፊ ትምህርትን በተግባር አየሁት እልሃለሁ። ጥንታዊ ገበያ የሚገኝበት ስፍራን በጎግል ካርታ እርዳታ ተጉዤ ደረስኩ። መዲና ጥንታዊ ሕንፃዎች የሚገኙበት የገበያ ስፍራ ነው። ስፍራውን ዩኔስኮ በቅርስነት መዝግቦታል። የሰው ትርምስ መርካቶን መስሏል። በተለይ የውጭ ሀገር ቱሪስት ይበዛዋል። መዲና ውስጥ ሰው የበዛበት አንዲት ምግብ ቤት ገባሁ። አንድ ምግብ ቤት ሰው ከበዛ ምግብ ቤቱ ጥሩ ነው፣ ጥሩ ምግብ ያቀርባል፣ ምግብ አይቆይም፣ ዋጋውም ኪስ አይጎዳም በሚለው ስሌት መሰረት መረጥኩት። የሞሮኮ ባህላዊ ምግብ በቅመም ያበደ ነው። በታክሲ ወደ ሆቴል የተመለስኩ። ሰዓቱ ቢገፋም አሁንም ፀሐይ አልጠለቀችም። ጀማ አልፈና የተባለ ቦታ መጎብኘቴን የሆቴሉ ሰዎች ጠይቀው አለመሄዴን ስነግራቸው እንዲሄድ መከሩ። አቅጣጫውንም አመላከቱኝ። እኛ ጋር በዓመት አንድ ጊዜ የጥምቀት ዕለት በተለያየ ባህላዊ ሃይማኖታዊ ትዕይንት እንደሚደምቀው ማራኬሽ ላይ ጀማ አልፈና በየዕለቱ ማታ ማታ ሙዚቃ፣ ዳንስ፣ ሰርከስ፣ ልዩ ልዩ ትዕይንቶች ይከወኑበታል። ዙሪያውን የሚገኙ ምግብ ቤቶች ደግሞ ኪስ በማይጎዳ ክፍያ ያስተናግዳሉ። ምግቡ፣ ሙዚቃውና ልዩ ልዩ ትርኢቱ እዚህም እዛም ደርቷል። ክብ ክብ ሰርተው ነው ትዕይንቶቹን የሚያሳዩት። እኔም ከግራ ወደ ቀኝ ጀማ አልፈናን እየተዘዋወርኩ በትዕይንቱ ተዝናናሁ። ፎቶ ለማንሳት ከሞከርክ የሞሮኮ ሰዎች አይወዱም። ኖ ፎቶ ብለው ሊጮሁብኝ ይችላሉ። ይህን ባህሪያቸውን ሳላቅ በማራኬሽ ጎዳና ፎቶ ሳነሳ አንድ የትራፊክ ፖሊስ አይቶኝ ኖሮ አስቁሞኝ ወደ እሱ አቅጣጫ ያነሳሁትን ፎቶ እንዳሳየው ጠይቆኝ ካሳየሁት በኋላ እንዳጠፋ ነግሮኝ ማጥፋቴን ሲያረጋግጥ ለቆኛል። እናልህ ጀማ አልፈና በየቡድኑ የሚቀርበውን ትዕይንት እየተዘዋወርኩ ከተመለከትኩ በኋላ ሁለቱን ግን አይኔ ማመን ተስኖታል። አንድ ወጣት የሞሮኮ ባህላዊ ልብስ ለብሶ ክቡ መሃል ቆሞ ቱሪስቶችን ይጋብዛል። ተሽሎክልኬ እንደገባው አንዲት ሴት ቱሪስት ፈቃደኛ በመሆኗ አንገቷ ላይ አንጠለጠለው። የፈርጣማ ሰው እጅ ውፍረት ያለው ትልቅ እባብ እንደ ስካርፍ አጥልቃ ፈገግ ብላ ተመለከትኩ። እባቡ አንገቱን ወደ ልጅቷ አፍ ሲያስጠጋውና ልጅቱ ቀስ ብላ በእጇ ስትመልሰው ብመለከት ሹልክ ብዬ ወጣሁ። ነገርየውን አንገቷ ላይ ያንጠለጠለችው ልጅት እያለች የእኔ እንዲህ መሆን አስፈግጎኛል። ወደ ሌላ ክብ ሰርተው ትርኢት የሚመለከቱ ሰዎች ጋር ተጠጋሁ። ተንጠራርቼ ስመለከት መሃል ላይ እግሩን መሬት ላይ አጣምሮ ተቀምጦ ዋሽንት የሚጫወት ሰው ተመለከትኩ። ዋሽንት መጫወት ብርቅ ነው እንዴ ብዬ ሳልጨርስ ዳንሰኛውን መሬት ላይ ሲውረገረግ ተመለከትኩ። ከእግር ጥፍሬ እስከ ራስ ፀጉሬ ነዘረኝ። ጠፍጣፋ አፉን አሹሎ መንታ ምላሱን እያንቀጠቀጠ አንገቱን ወደ ዋሽንት ተጫዋቹ አቅጣጫ አድርጎ ኮብራ እባብ ይደንሳል። ጠላት ክው ይበል ክው አልኩ። እነዚህ ሰዎች አበዙት። እንዴት ሰው በኮብራ እባብ ይቀልዳል ብዬ ጀማ አልፈናን ተሰናበትኩ።